ለዛ ቅድስና ወደዛ ወደ የከበረው ህይወት እንድንኖር ነው እግዚአብሔር የጠራን። ሁለተኛ ደግሞ እኛ የእግዚአብሔር ቤተ መቅደስ ስለሆንን በምን መንገድ ነው እግዚአብሔር አምላክ ማከብረው ካላችሁ፣ በዓይናችን እግዚአብሔር የሚያከብር ነገር ማየት ብቻ፣ በአንደበታችን ደግሞ እግዚአብሔር የሚያከብር ነገር መናገር ብቻ። በጆሮአችን ደግሞ እግዚአብሔር የሚያከብር ነገር መስማት ብቻ መስማት። በአንደበታችን፣ በዓይናችን፣ በአፋችን፣ በጆሮአችን ሁሉ እግዚአብሔር አምላክ እናከብር። እኛ ቤተ መቅደሱ ስለሆንን የእግዚአብሔር ማደሪያ ስለሆንን በሰውነታችን እግዚአብሔር አምላክ ማክበር አለብን። ለምን? በዋጋ ተገዝታችኋልና ይላል አንደኛ ቆሮንቶስ ምዕራፍ 6። እና የእግዚአብሔር ቤተ መቅደስ ከሆነን ሰውነታችን ክቡር ነው ማለት ነው። ክርስቲያን ክቡር ነው ማለት ነው። የሆነ እንደ ተራ ነገር ሳይሆን የከበረ በክርስቶስ ደም የተዋጀ የእግዚአብሔር ማደሪያ የእግዚአብሔር ቤተ መቅደስ የሆነ ሰው ነው ማለት ነው ክርስቲያን። እና የእግዚአብሔር ቤተ መቅደስ ከሆነን እግዚአብሔር የሚያከብር ነገሮች ብቻ ማድረግ አለብን። እግዚአብሔር አምላክ የሚያከብሩ ሰዎች ጋር ህብረት አናድርግ። እግዚአብሔር የሚያሳዝን ነገር አንናገር። እግዚአብሔር የሚያሳዝነውን ነገር አንስማ። እግዚአብሔር የሚያሳዝነውን ነገር አንመልከት፣ በዓይናችን አናየው። ለምን? በሰውነታችን እግዚአብሔር አምላክ ማክበር አለባችሁ ብለዋል ቅዱስ ጳውሎስ። እና በዛ መንገድ ነው ማየት ያለብን። ሌላውም ደግሞ በዚህ በቅድስት ሳምንት ደግሞ ማድረግ ያለብን እግዚአብሔር አምላክ ደስ የሚያሰኘው ነገር ማሰብ። እግዚአብሔር የሚጸይፈው ማይወደው ነገር ሳይሆን እግዚአብሔር የሚያከብር ነገር መስማት፣ ማሰብ፣ መናገር እና ድርጊቱ ከጾማችን ጋር መዋሃድ አለበት። ስንጾም ጾሙ ይሄ አለመብላት፣ ይሄ አለመጠጣት፣ ይሄ አለማድረግ ብቻ ሳይሆን ውስጣዊ ለውጥ ያስፈልጋል። ለምን? ጾሙ ከጨረሰን በኋላ የኔ ውስጣዊ ማንነት ካልተለወጠ ምንም ትርጉም አልመጣም ማለት ነው። ጾሙ ዋናው ሰውነታችን መጎሰም ብቻ አይደለም። ጾም ውስጥ በዛ ወቅት ውስጥ እኛ ከእግዚአብሔር እንድንርቅ የሚያደርግ ነገሮች ምንድን ናቸው ብለን ማሰብ አለብን። ስድብ ከሆነ ስድብ እንዴት ማስወገድ አለብኝ ከህይወቴ? ኦኬ። ዝሙት ከሆነ እንዴት ዝሙት ላስወግድ ከህይወቴ? ቂም ከሆነ እንዴት ቂም ከልቤ ነቅዬ እንዴት ላውጣው? ኦኬ። ንዴት ከሆነ ንዴት፣ መጮህ፣ መናደድ፣ እነዚህ ደግሞ አንዱ ከሌላው የስጋ ስራዎች ናቸው ብሎ ያስቀምጣል ገላትያ ምዕራፍ 5። እና የስጋ ስራዎች ሁሉ እግዚአብሔር አምላክ ደስ አይለውም፣ እነዚህ ደግሞ የእግዚአብሔር መንግስት እንዳንወርስ ያደርጋል ይላል። ንዴት ራሱ መጮህ፣ በሰው ላይ መሳደብ፣ ሰውን ማሳዘን፣ እንደዚህ ነገሮች እግዚአብሔር ደስ አይለውም። እና እንደዚህ ሁሉ ነገሮች በገላትያ ምዕራፍ 5 ብታዩ ስለ ብዙ ነገር ነው የሚያወራው። ስለ ስጋ ስራና የመንፈስ ፍሬዎች፣ እነዚህ የመንፈስ ቅዱስ ፍሬዎች ማለት ነው። ገላትያ ምዕራፍ 5 እዛ ውስጥ ይናገራል። በዛ ውስጥ ብታዩት በደንብ ይናገራል። ገላትያ ምዕራፍ 5 እሺ ከቁጥር 19 እስከ ቁጥር 26 ያሳያል። የስጋ ስራዎችና የመንፈስ ፍሬዎች፣ እነዚህ ሁለቱም ንጽጽር ስናደርገው ማየት እንችላለን። ህይወታችን የኔ ህይወት የስጋ ስራዎች ነው የምሰራው ወይ የመንፈስ ፍሬዎች አለ በእኔ ህይወት ውስጥ ብለን ማሰብ አለብን። ስናስብ የበለጠ ፍሬ እናፈራለን በህይወታችን። እግዚአብሔር እንዴት በህይወታችን ማክበር እንዳለብን ምንድነው የኛ ድክመት ብለን ማሰብ አለብን። ውስጣዊ ለውጥ ያስፈልጋል። ጾሙ ካለቀ በኋላ ብርሃነ ትንሣኤው ስናከብር ውስጣዊ ለውጥ ከሌለ ብርሃነ ትንሣኤው ስታከብር ዋጋ አይኖርም።
ያንተ ውስጣዊ ለውጥ አይተህ በህይወት ውስጥ በውስጥ ስትለወጥ ብርሃነ ትንሣኤው ስታከብር በእውነት የብርሃነ ትንሣኤው ክብር ከክርስቶስ ጋር ያለ ህይወት ከፍ አድርገ ብርሃነ ትንሣኤው ከልብ የመነጨ ምስጋና ነው የምታቀርበው። ግን ውስጥ ሳይለወጥ ጾሙ ከተጀመረ በፊት እስከ መጨረሻው ያው ሰው ከሆነ ካልተለወጠ ብርሃነ ትንሣኤው ሲያከብር በእውነት ጥሩ አይደለም እና ለዛ ነው ባላችሁበት ጊዜ አሁን ምን አይነት ለውጥ ያስፈልገኛል በመንፈሳዊ ህይወቴ? እነዚህ ነገሮች ማስወገድ ያለብን ነገሮች ማሰብ፣ እግዚአብሔር የሚያከብረው ነገሮች በህይወታችን ያለው ማሰብ፣ እግዚአብሔር ደስ የማይለው ነገር በህይወታችን ደግሞ ማስወገድ። እነዚህ ስናደርግ ምን ማድረግ እንዳለብን ድክመታችንና ችሎታችን ማንችለው ደግሞ እግዚአብሔር ለምንን ጸልየን ለምንን የእሱን ጸጋ እንዲበዛልን ይሄ ነገሮች እንድናስወግድ ከህይወታችን እሱ ደግሞ ማወቅ አለብን። ከኛ ጉልበት የበለጠ ሲሆን አንድ የኛ ፈተና የእግዚአብሔርን ጸጋ መለመን መጠየቅ እና እንደዚህ ስናደርግ እና እያወቀን ስንመጣ ማስወገድ ያለብን እያወቀን ብርታታችን እያወቀን ክርስቲያን ብርታቱ ብቻ እያሰበ አይደለም የሚኖረው፣ ድክመቱ ማየት አለበት። ሁለቱም ሲያይ ውስጣዊ ለውጥ ይመጣል፣ መጨረሻ ላይ ይለወጣል፣ ውስጡ ይለወጣል እና እሱ ማድረግ ነው ያለብን እና በዚህ ጾም ወቅት ውስጥ በራሳችን ላይ ተወከረን ማየት መፈተሽ፣ ራሳችን ማየት ምን እያደረግኩኝ ነው በህይወቴ ውስጥ? ኦኬ ይሄ ማድረገው እግዚአብሔር ደስ ይለዋል፣ ይሄ ማድረገው ደግሞ እግዚአብሔር ደስ አይለውም። ይሄ ደግሞ ባስወግደው በምን መንገድ ነው እያደረግኩኝ ያለው ነገር በእውነት ለውጥ እያመጣ ነው ወይ አይደለም? እነዚህ ሁሉ ስናየው በራሳችን ላይ ስንመለከት ሌላ ሰው ህይወት ላይ ማየት ሰዓት የለም። ራሳችን ማየት ስንጀምር ሌላ ሰው ማየት አንችልም። እገሌ እንደዚህ ያደረገ፣ እሷ እንደዚህ ያደረገች፣ እሱ እንደዚህ ያደረገ ለማለት ሰዓት አይኖርም። አንተ ይሄን ለማለት አይናችን ጠርገን ነው ሌላ ሰው አይን መጥረግ ያለብን እና የክርስትና ህይወት እሱ ነው። ራስን አይተ ተመልከተ ራስን ለውጠ ነው ሌላ ሰው የምትረዳው እና በዛ መንገድ ነው ነገሮች ማየት ያለብን እና በዚህ ጾም ወቅት ውስጥ ያለው ብዙ ሳምንቶች አሉ። በጣም ጊዜዎቹ እየፈጠነ እየመጣ ነውና ለዛ ነውና ሁላችን ምን ማድረግ እንዳለብን እንዴት ራሳችን ማስተካከል እንዳለብን ማየት አለብን። ለምን ጾሙ እንዳያልቅብን ሳንለውጥ እሱ ማሰብ ያለብን እሱ ነው እና እንግዲህ ሐሳብ ካላችሁ ለስማ በዚህ ጾም ወቅት ውስጥ ብቻ ሌላ ነገር እንዳናስብ፣ ስለ ጾማችን እናስብ፣ ስለ መንፈሳዊ ህይወታችን እናስብ። ከእግዚአብሔር ጋር ያለን ቅርብነት የበለጠ ጥንካሬ እንዲኖረው እናድርግ እንጂ ክርክር፣ ስድብ፣ ይሄ እንደዚህ ያለ ምናምን ክርክር ውስጥ እንዳትገቡ፣ ጥላቻ፣ ስድብ ያለበት ቤቶች እንዳትገቡ። የጾሙ በረከት በእውነት አታገኙም እንደዛ ስታደርጉና ይሄ ጭቅጭቅ፣ ስድብ፣ ወሬ ያለበት ቤት እንዳትገቡ። በቃ ይሄ ራሱ ትልቅ ለውጥ ያመጣል። ለምን ብዙ ሰው ኦኬ የማይበላው አይበላም፣ እንደዚህ ዳይተሪ ነገሮች ያደርጋል፣ ግን አሁንም ያለበት ፈተና አያም ሶ ምንም ለውጥ አያመጣም። ኢትስ ጀስት የማይበላው አይበላም፣ የሚበላው ይበላል። ዳስት ዳይተሪ ነገር ላይ ብርቱ ነው፣ ግን ውስጣዊ ለውጥ አይፈልግም ብዙ ሰው እና እሱም ማስተካከል አለብን። ለምን ጾም ምንድነው የሚደረገው? በጾም ውስጥ እግዚአብሔር እየለመንን ከእግዚአብሔር ጋር እየተነጋገርን ጸሎት እያደረገን ራሳችን ወደ መለወጥ ወደ ክርስቶስ ወደ መምሰል ነው ዋናው ጾም እኮ እንጂ ጀስት ምግብ ማስወገድ ይሄ አንበላም አልጠጣም። ስንት ሰው እንደዚህ የሚያደርግ ሰው አለ፣ ግን ምንም ለውጥ የሌለው በህይወት ውስጥ። ለምን መፈተሽ አለበት ራስን። ይሄ ራስን ስታይ ሌላውን ለማየት ወገንን ለማየት ጎረቤትን ለማየት ሰዓት አይኖርም እና ሁሉም ነገር ትንሽ እንደሆነ እንረዳለን። ትንሽ የሆነውን ችግር ትልቅ እንደሆነ አናየው እና እሱ ነው ማድረግ ያለብን እና ያው ብዙ ነገር አውርቻለሁ። በዛም ሶስት ሰው አለ፣ ሶስታችሁ አላችሁ፣ አንዳችሁ ማውራት ትችላላችሁ።
እህታችን አለች፣ እሷ ሀሳብ መስጠት ትችላለች ወይ? ከታች ያላችሁ ደግሞ ሀሳብ ያለው ሰው ካለ በጾም ወቅት ውስጥ እቅድ ካለ ሀሳብ ካለ ሀሳብ መስጠት ይቻላል። ሪኳስት አድርጉ፣ መግባት ይቻላል። በዛ ትንሽ አውሩ፣ ሀሳብ ስጡ እስኪ። ይሰማል እንጂ ማለት ያው እግዚአብሔር ይመስገን በዚህ በሁለተኛ ሳምንት ደግሞ አድርሶናል። ያው በጾሙ ወቅት እንዳጠቃላይ ሁላችንም የለመድነው አንድ ነገር አለ። ምክንያቱም ጾም ብቻ መጾም በራሱ ለአንድ ከእግዚአብሔር ጋር የምንጠቃበት ወይም ደግሞ ከእግዚአብሔር ጋር አብረን የምንሆንበት ይመስለናል። ማለት ትልቁ ነገር ግን የጾም ትልቁ ነገር ምንድነው? የእግዚአብሔር አብሮነት፣ የራሱ ህልውና፣ ታላቁ ህልውና ከኛ ጋር አብሮ ሲኖር ያ ነው ትልቁ ነገር እና እንደ አንድም ደግሞ የአብሮን የሚኖረው በምንድን ነው ብለን ስናስብ ንጹህ፣ ቅዱስ፣ ልዩ። ምክንያቱም ቅድስት ማለት ከዛ ጋር የተያያዘ ነገር ስለሆነ ማለት ነው። ቅድስት ማለት ራሱ ቅዱስ ነው፣ አምላካችን ቅዱስ ነው፣ ወዳጃችን ቅዱስ ነው፣ ፈጣሪያችን ቅዱስ ነው። በልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ያዳነን እርሱ ቅዱስ ነው እና እኛም ልክ እንዲሁ ቅዱስ መሆን አለብን ማለት ነው። ራሱ ስለተናገረ እኔ ቅዱስ ነኝና እናንተም ቅዱሳን ሆኑ የሚለው አማናዊ ቃል ይህን መተግበር መቻል አለብን ማለት ነው እና በመጽሐፍ በተለያዩ ስፍራዎች ትቀደሱ ዘንድ ፈልጉ የሚል ሐሳብ ብዙ ጊዜ እኛ ደግሞ የምንዳከረው ጾሙን መጾም ብቻ ነው። ጾም መጾም ብቻም ሳይሆን የቅድስና ስራዎችን መስራት ያስፈልጋል። ቅድም ወንድሜ አንተም ስትል እንደነበረው ማለት ነው እና ለቅድስና ራስን ማዘጋጀት ከምንሰማው ነገር ማለት ነው። ራሱ ክርስቶስ ኢየሱስ ሲናገር ምን ይላል? ከምትሰሙት ነገር ተጠበቁ ይላል አይደል? እና ጥንቃቄ ማድረግ መቻል አለብን። ከምንሰማው በቃ ከምናዳምጠው ምንድንስ ነገር ነው የምናነበው? እና ደግሞ በየቲክቶኩ እንገባለን። በየቲክቶኩ ስንገባ ትርፋችን ምንድን ነው? እኔ አሁን አንተ አየውክ ያው ጓደኛሞች ነን፣ ቲክቶክ ላይ ላይቭ ስትገባ አያለሁ እና አሁን በዚህ ማለዳ የምፈልገው ምንድን ነው? መስማት የምፈልገው እግዚአብሔርን ቃል ነው። ያንን ነው ከምንሰማው ነገር ሐሳባችን ሁልጊዜ ቅዱስ ቢሆን። ሁላችንም በነገራችን ላይ የምንመለስ ሰዎች ነን። ፐርፌክት የሆንን ሰዎች አይደለንም። እንከን የሌለብን ሰዎች ነን ማለት አይደለም። ኃጢአተኞች ነን፣ በደለኞች ነን። ዕለት ዕለት ራሳችን ለመቀደስ የምንጥር ሰዎች ነን እንጂ ፐርፌክት ቅዱሱ ራሱ ቅዱስ የተባለ በባህሪው ቅዱስ የሆነው ራሱ ክርስቶስ ብቻ ነውና ከቅድስት ይሄንን እማራለሁ። ቅድስት ማለት በቃ የከበረውን ራሱ ባህሪው ቅዱስ የሆነ ምክንያቱም ራሱ ብቻ ቅዱስ የሆነ ማለት ነው። እኛ ሁላችን ቅድስናን ከሱ የወረስን፣ ቅድስናን ከሱ የተማረን፣ ቅድስናን ማንነት ከሱ የተካፈልን አንዱ መድህናችን በባለፈው ዘወረደ ብለን አክብረናል እና አሁን ደግሞ በዚህኛው ሳምንት ደግሞ ለቅድስት አድርሶን አምላካችን እንግዲህ ስለ ቅድስናው ከቅድስናው ተነስተን ደግሞ እኛም ቅዱስ መሆን እንዳለብን የምንማማርበት ጊዜ ነው፣ ሳምንት ነው የሚል
ሀሳብ አለኝ። አመሰግናለሁ ወንድሜ ሉቃስ። ቃለ ሕይወት ያሰማልን። በጣም በጣም ሚዲያ ላይ የምናየው የምንመለከተው ነገሮች ሁሉ መዝነን አይተን እግዚአብሔር ደስ የማይለው ነገር ከሆነ ስክሮል ማድረግ ስኪፕ ማድረግ ነው ያለብን። ደግሞ በሰዓታችን ውስጥ በቀን ውስጥ 24 ሰዓት አለ። በዛ 24 ሰዓት ውስጥ ለእግዚአብሔር ሰዓት ይገባል። ለድራማ፣ ለሙቪ፣ ለመሳቅ፣ ለኮሜዲ፣ ለእነዚህ ነገሮች ብዙ ሰዓት ይሰጣል። 4-5 ሰዓት የሚሰጡ ሰዎች አሉ። ለኮሜዲ፣ ለመሳቅ፣ ለፊልም፣ እነዚህ ነገሮች። መንፈሳዊ ህይወት ውስጥ ግን እነዛ ያህል እየተሰጠ ለሌላ ነገር ለእግዚአብሔር ግን 5 ደቂቃ 10 ደቂቃ ጥሩ አይደለም። ሌላው ነገር ከፍ ሲል ከእግዚአብሔር የበለጠ እግዚአብሔርን ያሳንሳል፣ ትንሽ ያደርጋል በህይወታችን ውስጥ። እግዚአብሔር ከሁሉም ነገር ላይ በላይ ነው፣ ከሁሉም ነገር በላይ ነው እና ለሌላ ነገር ብዙ ሰዓት እንደምንሰጥ ለእግዚአብሔር ደግሞ የከበረው ሰዓት ለእግዚአብሔር መስጠት ያስፈልጋል። ቤተክርስቲያን ስንሄድ ብቻ ሳይሆን ከቤተክርስቲያን ውጭ ስንሆን በቤት ያለንበት ቦታ የእግዚአብሔርን መልካምነት፣ መሪነት፣ ቸርነቱ፣ ፍቅሩ፣ አባትነቱ እያሰበን እግዚአብሔር ማመስገን፣ ጸሎት ማድረግ፣ ቀናችን በጸሎት በምስጋና ስንጀምረው ቀናችን ብዙ በረከት ይኖረዋል፣ ይባረካል እና በዛ መንገድ ነው በጾም ወቅት ውስጥ ማድረግ ያለብን። ሁሉ ጊዜ አንድ ሳምንት ሲጨረስ ምን እየሆነ ነው? ወደ ሌላውን ሳምንት እየሄድን ነው ማለት ነው እና ሳናቁ ሰዓቱ እንዳያልፍን የጾሙ ሰዓት ጾም ሲጀምር እስከ መጨረሻው ምንድነው የኛ ክርስቲያኑ ስራ? እግዚአብሔርን እየፈለገን ከባህሪው እየተካፈልን ቅድስናው በጸጋ የቅድስናን ህይወት እንድንኖር ነው። ውስጣችን እንዲለወጥ በእግዚአብሔር ምሕረትና ቸርነትና በጸጋው እንድንቀደስ ነው እና እንደዛ ነው ማየት ያለብን። በዛ መንገድ ስናየው የበለጠ ብዙ ፍሬ እናፈራለን። ደግሞ ከጓደኝነት ያለፈ ብዙ ሰዎች ወደ ህይወታችን ሲመጡ ደግሞ መመዘን አለብን። እነዚህ ሰዎች ቁም ነገር ያላቸው ናቸው ወይ? እግዚአብሔር የሚያከብሩ ናቸው ወይ? ስንቀልድ፣ ወሬ ስናወራ፣ ስንስቅ፣ እንደዚህ ብዙ ነገሮች ስናወራ እግዚአብሔር የሚከብርበት ነገሮች ናቸው ወይ እግዚአብሔር የሚያሳዝን ነገሮች ናቸው ብለን ማሰብ አለብን። እንደዚህ ስናደርግ የበለጠ እግዚአብሔር የሚያከብር ህይወት እየኖረን ወደ ክርስቶስ ወደ መምሰል ህይወት ውስጥ እናድጋለን እና እንደዛ ነው የሚታየው። ታችን ምንድን ነው የሚለው ሀሳብ ነው። ስለ ቅድስና እናወራለን፣ እንናገራለን፣ በህይወት እንኑር የሚል ሀሳብ ነው ሀሳቡና መናገር ያለብን መልእክታችን ትክክል ይሁን እንጂ አንዳንድ ሰዎች ክፉ የሚጠቀምባቸው ሰዎች በእንዲህ አይነት መልኩ ማለት ምላሻችን እነሱ እንደሚሉት ከሆነ ወይም ደግሞ እነሱ በሚሉት ነገር አጸፋዊ ምላሽ ብንሰጥ ያ ከቅድስት ከምንናገረው ንግግር ጋር የማይሄድ ይሆናል ማለት ነው። ስለዚህ እድሜያችንም ነው እግዚአብሔር ይመስገን በዚህ እድሜያችን በወጣትነት እድሜያችን ደግሞ የከበረውን ቃል ማሰባችን፣ መነጋገራችን፣ ማውራታችን ሰይጣን ሊናደድ ይችላል። ሲናደድ ደግሞ አካል አይለብስም፣ ግን እንዲህ ባለው መልኩ ደግሞ ይመጣል በአንድም በሌላ ማለት ነው እና ያ ስለሆነ አንተ ከማድረግ ይህን መልካም ነገር ከመስራት የከበረውን ቃል ከመናገር የህይወት ቃል ከመናገር እንዳትቦስ። በቃ ይሄ እድሜህ ነው። ምክንያቱም ሰይጣን በአንድም በሌላ ይፈታተናል እንዳትሰራ። ኦኬ አሁን ይህን ማደርገው እውነት ልጅቷ እንዳለችው ለዚህ ለምንድነው ስሙ ነው ለጊፍት ነው ምናምን ነው አይደል የተባለው? ለዛ ነው አሁን ርዕስ እንድንቀይር አያርል ሰይጣን ግን ክፋት ርዕስ እንድንቀይር የከበረውን ቃል እንዳናወራ እንዳንነጋገር የሚደረግ ጥረት እና ያ ደግሞ መንቃት ያስፈልጋል። ለዚህ ነው ሐሳቡን አንስተውም የሰይጣንን ሐሳብ አንስትም የሚለው መጽሐፋችን ማለት ነው። ስለዚህ አንተ እድሜክ በዚህ እድሜ እግዚአብሔርን ቃል መነጋገር ማውራት ርዕስ ወንድ ያለ መልኩ መስጠት መቻል ማለት
ቀላል የሚባል ነገር አይደለም። የከበረውን ቃል ከተናገርክ የከበረውን ቃል መንፈስ ቅዱስ ራሱ ማለት አብራርቶ አብርሆትን ሰጥቶ እንዲሰማ ያደርገዋል። ንጉሥ ዳዊት ምሕረት ለዘላለም ነውና ያለው ብዙ ጭንቅ የሆነ ነገር ውስጥ ብንገባ ብንፈተን፣ ብዙ ነገር ቢመጣብን፣ ብንወርቅ ብንነሳ፣ ሰዎች ወደ ህይወታችን ቢመጡ፣ ሰዎች ከህይወታችን ቢወጡ ቢገቡም፣ በማጣትም በመውደቅም በሀዘን በደስታም እግዚአብሔር ሁል ጊዜ አለ። እግዚአብሔር አይተውም፣ ልጆቹ አይተውም፣ እኛም አይተውም። ግን እኛ በእምነት መጽናት፣ እግዚአብሔርን በማመን የእሱን ብርሃንነትና የእሱን ፍቅር ተከትለን መሄድ። ለዛ ነው በጎቼን ድምፄ ይሰማሉ ይከተሉኛል ይላል ዮሐንስ ምዕራፍ 10 ቁጥር 27። በጎቹ ስለሆንን ድምፁን እንሰማለን። ድምፁ ለመስማት ደግሞ የሚጮሁ ነገሮች ሁሉ በህይወታችን ያለው ሁሉ ነገር በግራም በቀኝ ያለው ሁሉ ነገር ሳናይ የእሱን ድምፅ መስማት፣ የእሱ አባትነት፣ አምላክነት፣ የእሱ አዋቂነት ሁሉም ነገር ያውቃል። ሁሉም ነገር ስለሚያውቅ በእሱ ማረፍ ነው ያለብን። የመልካሙ የሁሉም በጎች እኛም ደግሞ የእሱ በጎች ስለሆንን መልካም እረኛ ስለሆነ የእሱን እጅ ይዘን መከተል ነው ያለብን። እሱ ከጭንቀቱ ከችግሮቹ ከሁሉም ነገር ሚያወጣን የሚደርስልን እሱ ነው አምላካችን ክርስቶስ። እና አዎ ፈተናም ይመጣል፣ ለሁላችን ትምህርት ነው። መቼም እዚያ ነገር ሰው ሲመጣ ምን ማድረግ እንዳለብን ትምህርት ነው እና ስንፈተን ትምህርት እንማራለን። እሱ ራሱ ትምህርት ነው። ስትማር ወደፊት ይህ ነገር ሲፈጠር ምን ማድረግ እንዳለብኝ አውቃለሁ እንላለን እንጂ በፍጹም እግዚአብሔርን ከማገልገል፣ እግዚአብሔርን ከማምለክ፣ እግዚአብሔርን ከማክበር፣ እግዚአብሔርን ከመከተል ሊያወጣን አይገባም እና በዛ መንገድ ነው መውሰድ ያለብን። እንግዲህ ሀሳብ መስማት ፈልጋለሁ። ወንድማችን ቶማስ ተናግሯል። ሀሳብ ካላችሁ ሀሳብ ስጡ። ሪኩዌስት አድርጋችሁ መግባት ይቻላል። እንግዲህ እህታችንም ገብታለች። ሀሳብሽ እንስማ። ደግሞ ሰላም ብያለሁ። ሰላም ብያለሁ። ደህና ናችሁ ወይ? ቃልዮት ያሰማችሁ። ምን ተፈጥሮ ነው? እየሰማሁ ነው። ተነጀስክ በሆነ ነገር ይሁን ነገር ሀፕን አድርጓል፣ ግን አልሰማሁም። ምን ፕሌስ ግን ያው እንደገባኝ ከሆነ ሚዲያ ላይ ወጥተሃል። በቃ በጣም ብዙ አይነት ሰው ነው የሚመጣብህ። ስትሮንግ መሆን አለብህ። በቃ ኔጌቲቭ ቲንከር አለ፣ ዝም ብሎ የሚሳደብ አለ። ስላየው ነው ሌላ ቤት በተለይ እንደዚህ ብቻ ስትሆን በቃ የተለያየ ስፕሪት ነው እና በጣም ጠንካራና ሬዲ መሆን አለብህ። በጣም ብዙ ነገር አይቻለሁ። በቃ የሚሳደቡ የሆነ ድምፅ የሚያሰሙ በጣም የሚገርም ነው። ደግሞ የአንተን ሲቹዌሽን ታይሚንግህን ማያውቁ ጃጅመንታል የሆኑ ሰዎች ይመጣሉ። ግን በፍጹም ጠንካራ መሆን ነው። አንድ ሰው መጥቶ እንደዚህ ሰራ ማንም ቢልም በቃ አላማህን የእግዚአብሔርን ቃል መስበክ ነው፣ መጠንከር ነው እና ኤክስፔክት ከዚህም የበለጠ ነገር ስድብ አለ ምን አለ። እኔም ላይቭ ገብቼ አላውቅም፣ ግን በማየው ነገር ማለት ነው እንደዚህ በጣም ዝም ብሎ የሚሳደብ ይመጣል። በቃ ዝም ብሎ አይደለም አንተን የክርስቶስን ስም የሚሳደብ ይመጣ ይችላል እና ብዙ አይነት ሰው ነው ያለው፣ የተለያየ እምነት ያለው ነው። ላይቭ ስትወጣ you have to prepare yourself for the worst ማለት ነው እና በርታ፣ don't give up። እውነት ነው። ያው የሰው አይነት ነው የሚታየው። ያው ሚዲያ ማለት ያው ወደዚህ ምድር የምትገባበትና ስራ የምትሰራበት ነው። ለመልካም ለመጥፎም ሰው የሚጠቅሙበት ነው። ሚዲያ ጥሩ መንገድ ነው። የእግዚአብሔርን እውነት፣ የክርስቶስ ወንጌል፣ የቤተክርስቲያንን ትምህርት፣ የክርስትናም ህይወት የምናወራበት ጥሩ መንገድ ነው። ልበሱ ኃይላችን የእግዚአብሔርን ቃል ደግሞ የጽድቃችን ጦር ነው። እኛ የምናሸንፍበት ጥላት ዲያብሎስ ድል የምናደርግበት በእግዚአብሔር ቃል ነው እና በሱ ቃል ተደግፈን ነው እነዚህ ፈተናዎች ማሸነፍ ምንችለው እና እንግዲህ መዘጋጀት ዝግጁ መሆን በቃ የሚገባ ነገር ነው። ግን ያው አንዳንዴ
ሳታውቀው ወይ ሳትጠብቀው ሁሉን አንድ ነገር ሲፈጠር ትላለህ፣ ሾክ ትሆናለህ። እና ስለ ነገሮች ደግሞ አንዳንዴ ግን ያው ሁሉም ነገር ለበጎ ለመልካም ነው። አሜን አሜን። ሁላችንም ቃለ ሕይወት ያሰማልን። በእውነት ጥሩም ትምህርት ነው። ኮሜንት ላይ ብዙዎቻችን ይህንን ትምህርት መስማት አለብን እያልኩ ነበረ። አይተኝ ከሆነ አብዛኞቻችን ጸዋሚዎች ግን ያው ሀሳብ ለመስጠት ሳይሆን ብዙ ሰው ስለሌለ የራሳችን ሀሳብ እየተለዋወጥን ስለሆነ እኔ ለእናንተ በእውነት በእናንተ ፊት መናገር የሚገባኝ ሰው አይደለሁም። ግን ያው ዝም ብዬ ሰሞኑን ከጾሙ ጋር ተያይዞ የሚሰማኝ ልናገር፣ ስሜቴ ብቻ ነው። መጀመሪያ ስለ ልጅቷ በጣም በእውነት የሚያሳዝን ነገር ነው። እኔ ምን አየህ ብትሉኝ በጩኸት ክርስቶስን የምትፈልግ ነፍስ ነው ያየሁት። እና አገባቧንና አነጋገሯን አይታችሁ ከሆነ ፓናል ላይ እንደተቀመጠች ሚዩት አላደረገችም፣ ብዙ ክብር አላሳየችም። ከዛ በኋላ እኛም ጴንጤዎች ብላ ጠርታናለች እና አላማውም አልገባትም፣ ምን እየተካሄደ እንደሆነም አላወቀችም። እንዲሁ ነው ያወራችሁና ከተቻለ ያው የኛ በእርግጠኛ ያው በክርስቶስ ያለ መንፈስ ስለሆነ እግዚአብሔር ይመስገን አይረበሽም፣ አይናወጥም። አይደለም መናወጥ የሚናወጠውንም የሚገስጽ ነው። ስሙ ይክበር ይመስገንና ይልቅ እኔ እንደውም ማስበው አዳምጠናት ቢሆን ኖሮ ጠይቀናት አውርተናት ቢሆን ኖሮ ምናልባትም ቃል የክርስቶስን ቃል ለመስማት እየጮች እየፈለገች ያለች ነፍስ ልትሆን ትችላለች። በዚች በተናገረችው በትንሽ ነገር በተናገረችው መጥፎ መንፈስም ሊሆን ይችላል፣ እንዲሁም ሊሆን ይችላል። ያው ምንድነው ብክንክን ያለች ፍጥረትም ልትሆን ትችላለች እና ብዙ ጊዜያችንን ልትወስድ አይገባም። ያው ግን እግዚአብሔር ይከተላት ይገስጻት ነው። ያው ጾሙን ተከትሎ ቅድም ወንድሜ ሉቃስ ስትናገር የነበረ በጣም ልቤን የነካኝ ነገር ምንድን ነው ጾሙን በስትክክል እየጾምነው ነው ወይ የሚለው ላይ በጣም በስነስርዓት አጥብቀን ልንሰራበት ይገባል። አንተ እንዳልከው ያው መምህር ሳሙኤል አስረስ ትናንት ከሰማቸው ትምህርቶች እያለ ነበር ጾሙ ረሃብ እንዳይሆንብህ ወደ ረሃብ እንዳይቀየርብህ እያለ ያስተማረ ነበር። ድንቅ ትምህርት ነው እና ከምግብ ነው ወይስ ከምግብ መቆጠብ መጾም አይደለም። አንዳንድ በጣም ልቤን የሚሰብረው ነገር እንዲሁ ባዘቦት ሰው እያወራ ምን ሲል እንሰማለሁኝ። አረ ጾም ነው እንደዚህ አትበል፣ እንደዚህ አትናገር፣ አሁን እኮ እንትን አላደረግም ጾም ነው እንላለን እና እንደ ፎርማሊቲ ነው ወይ የያዝነው ይህንን ነገር? ይሄ ሜንታሊቲ፣ ይሄ አስተሳሰብ፣ ይሄ የጾም አረዳድ በእውነት ሊገሰጽ ይገባዋል። በጣም ትልቅ ቦታ ተሰጥቶት አዌርነስ ሊሰጠው የሚገባ ነገር ነው። እንደውም በዚሁ ወንድሜ ሉቃስ ይህንን ፎከስ አድርገህ መስራት ትችላለህ። ክፉ ነገር ሲናገር ሰው አንተ በጾም ክፉ ነገር ትናገራለህ ይላል። በጾም ክፉ ነገር እንደ ጾም እንዳላቸው ምግቦች እያየ ነው። ጾሙ ሲያልቅ ጾሙ ሲፈታ ከትንሣኤ በኋላ ያንን ነገር እንደተፈቀደ አድርጎ ጭንቅላታችንን የሚያዘጋጅ ያልታወቀበት መጥፎ እንትን ነው ባህል ነው እና የነበረውን ቡራኬ የነበረውን በጾም የነበረውን ጸጋ ጾም ሲያልቅ ድራሹን የሚያጠፋ የሚያፈራርስ ለዛ የሚያዘጋጅ ለማፈራረስ የሚያዘጋጅ የተዘጋጀ ሜንታሊቲ ነው። አንድ ሰው ሲሳደብ ወይ አንድ ሰው አጉል ሲያፌዝ አረ በጾም እንደዚህ አታደርግ እንላለን። ይሄ በጾም ሳይሆን ብሎ መገሰጽ ያለበት ይሄ ጥሩ ጸባይ አይደለም። ይሄ ጥሩ ንግግር አይደለም። በዚህ ጾም ለአንድና ለመጨረሻ ጊዜ ይህንን ታላቁን የኢየሱስን ጾም ተገን አድርገህ ልተወው ልትቀርፈው ይገባል፣ ከአንተ አስወልቀህ ልትጥለው ይገባል ተብለን መገሳጸት ሲገባል ራሳችንን ከጾም በኋላ ተመልሰን ወደ አዘቦት ቀን
ወደ ፍጹም ልክ ወዳለን አዛባዊ መንገድ እንድንመለስ ቀጠሮ የምንይዝበት ነገር ፍጹም ያሳዝነኛል። መዳን በደቂቃ መዳን በቅጽበት መዳን በረሃብ መዳን በንግግር አይደለም። መዳን በምርጫ አይደለም። መዳን ያው ስነ መለኮታዊ አእምሮ ስነ መለኮታዊ ልብ ነው። ሀሳብን ውጣ ውረድን በልብ ማድረግ ነው። ከጭንቅላት ትቶ በአይን ከሚቀረጸው የፕሮጀክት ተደርጎ ከሚገባው ምስል ወጥቶ ክርስቶስን በልብ መምሰል ነው። አልቲሜት ፎርም ኦፍ ክሪኤሽን ካወራን ስነ መለኮታዊ ተፈጥሮ ካወራን የመጨረሻ ትክክለኛና የመጨረሻ ከፍተኛ የሚሆን ዝቅተኛ በደረጃችን ብናየው ከቀሳውስቶቹንም ሊቃውንቶቹንም ወይም ደግሞ እንደ ታራ እንደኔ ሀዛቡ ብናየው እንደኔ አይነቱን ክርስቲያን ብናየው አልቲሜት ፎርማችን ኢየሱስ ክርስቶስን መምሰል ነው። እግዚአብሔር ይመስገን ልጁን የላከልን ያሉ ለእግዚአብሔር ይመስገንና እሱን መምሰል ነውና እሱን በመምሰል ውስጥ ደግሞ ጊዜ ይመርጠናል። በአመት ኢየሱስ ክርስቶስ የጾመው ጾም ስለ ጾም ብቻ አይደለም እሱን የምንመስለው። እንደውም ሁለት ይሄንን ጾም ከፍተኛ እና የሚያሳዝኑ ሁለት ነገሮች ብል ይሄኛው ነው። አንደኛው አረ በጾም ሰዓት እንደዚህ አታደርግ፣ እንደዚህ አትበል፣ እንደዚህ አትናገር ተብሎ ፎርማሊቲው እና ህጉን መከተል በጭንቅላት ብቻ መከተል ወደ ልብ ሲገባ መገዛዘዝ ሲገባ። ሁለተኛው ነገር ደግሞ ቬይን ግሎሪ ይታያል አያለው ብዙዎቻችን ላይ እየጾምኩኝ ስለሆነ ዲሰንሲ፣ እየጾምኩኝ ስለሆነ ክፉ አልናገርም፣ እየጾምኩኝ ስለሆነ ተብሎ የጾሙን በረከት ከማግኘታችን በፊት በረከቱን ብቻ አስበን አክት አውት ማድረግ እንጀምራለን። ይሄ ራሱ ፍጹም ፋዘር ስፓይራይዶን የሚባሉ አባት አሉ። የምታውቋቸው ከሆነ በኢንግላንድ እና በስኮትላንድ የሚያገለግሉ የራሽያን ኦርቶዶክስ የሚያገለግሉ አባት ናቸው። ዩቲዩብ አላቸው። ቬይን ግሎሪ የሚል ርዕስ አላቸው። የ15 ደቂቃ ትምህርትና በስነስርዓት የገሰጸኝ የዛሬ ዓመት አብይ ጾም ላይ ነው የሚገርማቸው። እና ይሄ ቬይን ግሎሪ ምንድን ነው እርሳቸው እንዳያረጉኝ ነገር በእውነት ቸር አምላክ ነው፣ ይቅር ባይ ነው። ግን ስለ ጾምን አይደለም ይቅር የሚለው በአዘቦት ቀንም የሚፈልግ አምላክ ነው። ስለዚህ ከጾም ጋር ተያይዞ ጾም ያው ራሳችን መንፈሳዊነታችን የበለጠ እንድናይ እና ደግሞ ኢየሱስ ክርስቶስን በጣም እንድናስብ ያደረገውን ነገር ስናደርግ በደስታ ክርስቶስን እንድናስብ ያደርገናል ነው እንጂ ኃጢአት ይቅር ለማስባል ወይም የተለየ ራስን እንደ ንጹህ አድርጎ ለማሰብ አይደለም። አሁን አላማውን ራሱ በጣም ሚስኮንሴፕቹዋላይዝ እናደርጓለን እና ይህም ነገር ፍጹም ነው የሚያሳዝነኝ። እነዚህ ሁለት ነገሮች ለጠንክረህ ሰው ሲሰበሰብ ብታስተምረን ብትገስጸን በጣም ጥሩ ነገር ነው ብዬ አስባለሁ። እና ወንድሜ ሉቃስ ድጋሚ ስላወራን ደስ ብሎኛል። 1 ዓመት ሆኖናል ካወራን። ላታስታውሰኝ ትችላለህ። አሁን ድጋሚ ፎሎ ሳደርግህ እንደ አዲስ ፍሬንድስ ነን አይተህ ከሆነ ከ2 ቀን በፊት ምናምን ሁሉንም አንፎሎ አድርጌ ኢንጌጅ ማላደርጋችሁን ድጋሚ እያስተካከልኩ ነበር። ለዛ ነው እንጂ በእውነት ዲያቆን ስላየሁ ስላወራው እድል ስለሰጠኝ ባናል ላይ በጣም ነው የማመሰግነው። እግዚአብሔር ያክብርልን። እሺ ኤርማስዬ በጣም ደስ ብሎኛል በሀሳብ ሰጥከው አዲዮ ተሰማልን። ያው በጾም ወቅት ይሄ አላደርግም ብለን ከጾም ውጪ ስንሆን እነዚህ ነገሮች ማድረግ ማለት ይሄ የሩቲን ወይ የጾም ወቅት ብቻ አይነት ክርስቲያን መሆን ያው ክርስቶስ የማይወደው ነገር ነው ተናግሯል። ክርስቶስ እኮ እሳትና ቅዝቃዜ ውስጥ ስንሆን ወይ ለብለብ ከላልክ ለብለብ የሆነ ሰው አለ፣ ደግሞ እሳት የሚሆን ሰው አለ፣ ቅስቅስ የሚል ሰው ደግሞ አለ። ሁለት መሆን አይቻልም። ለብለብ ስንሆን ክርስቶስ ምን አለ? ከአፌ ተፋህለው ይላል። ምን ማለት ነው ይሄ? ክርስቶስ አይወድም እንደዛ ሰው ሲሆን። ለምን? ክርስቶስ እኮ ስጋ ቆርሶ ደሙ አፍሶ ህይወት የሰጠን አምላክ ነው። እስከ ሞት የወደደን አምላክ ህይወቱ አሳልፎ ከሰጠን እንዴት ነው እኛ ህይወታችን መስጠት የሚከብደን? እንዴት ነው የሚከብደን ህይወታችን ለመስጠት? እሱ እኮ በተቀራኒዮ ላይ በመስቀል ላይ ቀራኒዮ ላይ ነው የተሰቀለው። ለእኛ ህይወታችን
እኛ ሁሉም ነገራችን ለመለወጥ ከዛ ጨለማ ወደ ህይወት ሊያመጣን፣ ከጨለማ ወደ ብርሃን፣ ሞት ወደ ህይወት፣ ከገሃነም ወደ ገነት፣ ከሲኦል አውጥቶን ወደ ገነት የመለሰን ክርስቶስ በሞቱ እና እንደዚህ እስከ ሞት ድረስ የወደደን አምላክ እያለ እንዴት ነው እኛ ህይወት መስጠት ማንችለው? ህይወታችን እንዴት ነው አሳልፈን ማንሰጠው? ልባችን እንዴት አሳልፈን ማንሰጠው? እንዴት ነው ህይወታችን? ሁሉም ነገራችን ክርስቶስ ነው። እሱ ደግሞ በጾም ወቅት ብቻ ማሰብ ማለት የእሱን መስቀል ስራ አቃሎ እንደመኖር ማለት እኮ በአጭሩ እሱ ነው። እና በህይወት መተግበር መኖር ማለት ክርስቶስ እወድሃለሁ አፈቅርሃለሁ ማለት እኮ ኢየሱስ እወድሃለሁ ብትል በአንደበት ብል ግን በህይወት ብትክደው ከይሁዳ ያነሰ ነገር አይደለም። ይሁዳ አምላኩ አሳልፎ ሰጠ። ዛሬ ደግሞ ብዙ ሰው አለ በክርስቶስ ስም የሚነግዱ አለ። በክርስቶስ ስም የማሉ እወደዋለሁ፣ አመልከዋለሁ፣ እከተለዋለሁ እያሉ ግን በህይወት የማይኖሩ። ይሄ ደግሞ እግዚአብሔር ደስ አይለው። እግዚአብሔር አብ ዓለም ሁሉ ስለወደደ በአንዱ ልጁ አምነን በሱ ልጅ ህይወት አግኝተን ከጨለማ ከዘላለም ሞት እንድንተርፍ ነው የፈለገው እና እግዚአብሔር አብ ዓለም ሁሉ ወዶ አንዱ ልጁ ልኮ ልጁ መስዋዕት እንዲሆን እንዲሞትልን ስላደረገ እኛ ደግሞ ምን ማድረግ አለብን? ልጁን መከተል፣ መውደድ፣ መታዘዝ፣ ህይወታችን መስጠት፣ ልባችን መስጠት። እሱ እኮ የሚፈልገው እኮ ልባችን ነው የሚፈልገው። ልባችን የእሱ ዙፋን እንዲሆን ነው፣ በልባችን እንዲነግስ ነው። ሌላ ነገር እኮ አይደለም። ሞቻለሁና ሙቱ እያልኩ አይደለም። እንደዚህ ስለሆንኩኝ እናንተም ደግሞ ስቃይ ውስጥ መሆን አለብን እያለ እኮ አይደለም። ሞቻለሁ ለአንተ፣ አንተ ደግሞ ህይወትህ ስጠኝ። ይህ ፍቅር አባት እኮ ነው። ለእንደዚህ አይነት ታላቅ አምላክ፣ የፍቅር አምላክ ለእሱ መኖር ካልቻለ እንዴት ከባድ ነው! እንዴት ያሳዝናል! ግን ለሌላ ሰው እጥፍ ክብር ይሰጣል። ለንጉስ ተብሎ፣ ለፕሬዚደንት ተብሎ፣ ለባለስልጣን ተብሎ ጎንበስ ማለት መገዛት። ግን ለአምላክ ግን ኖ ስንችል ነው። ቤተክርስቲያን ስንሄድ ብቻ ነው፣ ወይ ሲመቸን ብቻ ነው፣ ወይ ደስ ሲለን፣ ወይ ገንዘብ ሲኖር፣ ወይ ስራ ሲኖር፣ ወይ አንድ የሆነ ነገር ሲኖር። ባዶ ስንሆን ግን በቃ እግዚአብሔር ተወኝ። እግዚአብሔር ስለተወን ምልክቱ ይሄ በውድቀት ውስጥ መኖራችን፣ በዛ ደቂቃ ውስጥ፣ በዛ ጊዜ ውስጥ ኢየሱስ ክርስቶስ በቃ አምላካችን በቃ ተወን፣ ስለተውንከኝ ከህይወቴ ስለወጣክ እኔ አላከብርህም ማለት እንደው ምን አይነት ነገር ነው? በችግር እግዚአብሔር አይመዘንም። በከፍታም ብቻ እግዚአብሔር አናመልክም። በከፍታም በዝቅታም እግዚአብሔር ማምለክ ግድ ነው። ክርስቲያን ግድ ነው፣ ማምለክ አለበት፣ እግዚአብሔር መከተል አለበት። ዋናው እኮ እሱ ነው። እንደው በእሳት ውስጥ በምቾት ውስጥ በሁሉም ነገር ውስጥ ሆነን እግዚአብሔር ስናምነው፣ የበለጠ ስናምነው ትልቁ ነገር ይሰጠናል። ትልቁ በረከት በህይወታችን ለመቀበል በትንሹ የታመነ መሆን አለብን እና በዚህ ጾም ወቅት ውስጥ ስንሆን ለጾሙ ብቻ ይሄ አላደርግም ብለን ካስብን በእውነት ክርስቲያን ማንነት ወይ ክርስቲያን ህይወት የለንም። ስም ክርስትና ብቻ ነው የሚሆነው። ስም ክርስቲያን በስም ክርስትና ብቻ ከሆነ በስም ክርስቲያን ግን አንተ ህይወት የለህም። ሰው መጨረሻ ከክርስቶስ ጋር ለዘላለም ለመኖር ምንም የሆነ ተስፋ የለም። ለምን? ክርስቶስ የሚፈልገው እሱን በንግግር የሚያምን ብቻ ሳይሆን በተግባር በህይወት ነው የሚኖር ሰው የሚፈልገው። ለምን? ዓለም ሁሉም እኮ ሞልቷል እኮ ኢየሱስ አምናለሁ በቃ ለሱ ገዛለሁ የሚል ስንት ሰው አለ። ግን በእውነት ወደ ህይወት ሲታይ ይሄ ሰው በፍጹም ኢየሱስን በህይወቱ እያከበረ አይደለም። ሰው ህይወታችንን ማየት አለብን። ምን ማድረግ እንዳለብን ማየት አለብን። ቃሉን ማየት አለብን። በፊት እንደጠቀስኩኝ ገላትያ ምዕራፍ 5 የስጋ ስራዎችና የመንፈስ ፍሬዎች፣ እነዚህ የመንፈስ ፍሬዎች
የመንፈስ ቅዱስ ፍሬዎች ናቸው። የስጋ ስራዎች ደግሞ የእግዚአብሔር መንግስት እንዳንወርስ የሚያደርግ ንግግር፣ ድርጊት፣ ስራዎች እነዚህ ሁሉም ተዘርዝረዋል እና የገላትያ ምዕራፍ 5 ቁጥር 19 እስከ 26 ብታዩ ያሳያል ክርስትና ምን እንደሆነ፣ እግዚአብሔር የማይወደው ነገር ምን እንደሆነ፣ እግዚአብሔር የሚወደው ነገሮች ምን እንደሆነ እና ዋናው የብዙ ሰው ችግር ምንድነው? በቃ እሱ አምኜዋለሁ ወደዋለሁ፣ በቃ እንደዛ ነው። ፖዝ አድርጌያለሁ። የመስቀሉን ስራ እያሰበን በእሱ ላይ ፖዝ ማድረግ ኖ ሞተልን፣ ስጋ ቆረሰ፣ ደሙ አፈሰሰ። አሁን ደግሞ ምላሽ ምንድን ነው? ለመስቀሉ ስራ ሪስፖንድ ማድረግ አለ። በክርስትና እኮ እንደዛ ነው። ሲነርጂ ይባላል በኦርቶዶክሳዊ ትምህርት። እግዚአብሔር በምሕረቱ በቸርነቱ ይጠራናል፣ ይስበናል። ስቦን እግዚአብሔር ሲስብን በምሕረቱ በፍቅሩ እኛ ደግሞ ምላሽ እንሰጣለን። ድነት በዛ መንገድ ነው የሰው ልጅ ድነት የሚቀበለው ከክርስቶስ። አምላካችን ክርስቶስ በምሕረቱ በቸርነቱ ይጠራናል፣ እኛ ደግሞ ምላሽ እንሰጣለን። ይሄ ማለት ሲነርጂ ይባላል በኦርቶዶክስ ትምህርት። እግዚአብሔር ይጠራናል፣ እኛ ደግሞ ምላሽ መስጠት ግድ ነው፣ መስጠት አለብን። ለዛ ነው ዮሐንስ ምዕራፍ 6 ውስጥ አብ ወደ እኔ የማይመጣ ሁሉ ወደ እኔ ሊመጣ አይችልም፣ አብ ወደ እኔ ያልሳበው ሊመጣ አይችልም ወደ እኔ። ምን ማለት ነው? እግዚአብሔር አብ ሁሉም የሰው ልጅ ሁሉም ጠርቷል፣ በልጁ እንዲያምን እንዲድን፣ የዘላለም ሕይወት በክርስቶስ ልጁ እንዲኖር። ግን ፍቃድ ያስፈልጋል። ፍቃድ አለ፣ ነፃ ፍቃድ አለ። እሺ ትላለህ ወይ እምቢ ትላለህ፣ ምርጫ አለ። እና እንደዛ ነው ነገሮቹ ማየት ያለብን። ምሕረቱን ቸርነቱ ቀምሰን ኖ እኔ ምንም ነገር አልሰጥም አላርግም ማለት እኮ በጣም የሚያሳዝን ነገር ነው። ለምን ፍቅሩ ቸርነቱ አባትነቱ ቀምሰን እምቢ ማለት እንደው ከዚህ የበለጠ የሚያሳዝን ነገር የለም። እና እሱን ማሰብ አለብን። አምላካችን ክርስቶስ ስጋ ቆርሷል፣ ደሙ አፈሰሰ፣ ህይወት ሰጠን። እንደዛ ያህል ዋጋ ከከፈለ ለኛ ህይወት ሊሰጠን ለምንድን ነው እኔ ህይወቴ ማሰጠው ለሱ ለምንድን ነው ብለን ማሰብ አለብን። እና በዛ መንገድ ነው ነገሮቹን ማየት ያለብን። እውነት ነው ዲያቆን፣ ቃሉ ያሰማልን። ምንድነው አሁን ያስታወስኩት ነገር ክርስቶስ ራሱ የሰጠውን ነገር መልሶ መጠየቁ ራሱ እኮ የትህትና ጥግ እኮ ነው እኮ። እኛ ለሱ ነው የምንገባው። ምንድነው አንድ ቃል ያው እኔን የሚፈልግ የሚወደኝ ካለ በየዕለቱ መስቀሉን ይዞ ይሸከመኝ ሲል እኔ በእውነት የማየው መስቀሉ እንደሚሸከመኝ ነው የማውቀው እንጂ ምንም የሚሸከመው ነገር መኖር የለበትም። ክርስትና የሸክም ህይወት አይደለም። አንድ ጊዜ ዘላለማዊ የሆነ ደም ተደርጓል በመስቀሉ ላይ እና መስቀሉ ይሸከመኝ ሲል የኔን ቃል እየያዝ ነው እንጂ እንደ ስነ ፍጥረት እንደ አዳምን ከፍጥረት ሲለየው ህግ ሰራለት። ያ የተሰራለት ህግ ባይኖር መላእክታዊ የሆነ ህይወት ይሆን ነበር። ሰውን ሰው አያስብለውም ማለት ነው። ስለዚህ ከዛ ህግ ተላለፍን። ከተላለፍን በኋላ እግዚአብሔር ይመስገን ኢየሱስ ክርስቶስ ልጁን አንድ ልጁ ሰጥቶናል። እሱን መምሰል የህይወታችን ዓላማ ሊሆን ይገባል። እሱ ያደረገውን ድርጊት በጾሙ ብቻ ስለ ጾሙ ብቻ አይደለም። እንደውም አንዳንድ ጊዜ ያው ይቅር ይበለኝ ፈጣሪ ባለማወቅ ብዙ እንዳላወራ እንጂ እቺ ጾም ሲፈታ እንደዚህ እናደርጋለን ብለን ሴንተርድ የምናደርግባት ነገር የሴጣን ስራ፣ የሴጣን ንግግር፣ የሴጣን እንትን ይመስለኛል። እየተጠባበቀን ነው ይመስለኝ ነው። አንተ እንዳልከው ነው ዲያቆን። መልሰን ምን ሲጀምር ልንሰጠው የምንችለው ነገር የለም እኮ። የተሰጠን መመለስ ለሰው ልጅ እንዴት ይከብዳል? ሊከብድም አይገባም። እኛ ምን ያህል ደካማ እንደሆነ ያሳያል። የእግዚአብሔርን ቸርነት ምን ያህል ሰፊ እጁ ምን ያህል ሰፊ እንደሆነ ያሳያል ነው እንጂ እግዚአብሔር መስቀሉን እንዲሸከመን ኢየሱስ ክርስቶስ መስቀል እንዲሸከመን እኛ እንድንፈቅድ ልባችንን እንድንከፍት በቸርነቱ ይርዳን። ያው በደንብ የመስቀሉን ስራ አንድ ሰው ካሰበና
በደንብ ምን አይነት የኃይል ህመም፣ ስቃይ፣ መከራ ክርስቶስ እንደተቀበለ አንድ ሰው ከተረዳ በእውነት ልቡ ይነካል፣ የመንፈሳዊ ህይወቱን ያድጋል። ለምን በደንብ ጠልቀን አይደለም የምናስበው ስለ መስቀሉ ስራ። ኦኬ ስጋ ቆርሰ ደም አፈሰሰ፣ ኦኬ ግን ጠልቆ መግባት እንዴት ነው? በእጆቹ አልፎ ነው የተቦጠሰው። እጁን አልፎ ነው እኔ ምስማሩ እንዴት ነው እጁ ውስጥ የገባው? እነዚህ ሁሉም ስናስበው እንዴት ያህል ትልቅ ምስማር እንደነበረ እነዚህ ሁሉ ነገሮች ስናስብ እኮ ብዙ ክርስቲያኖች ይሄ ትልቁ ምስማር ሲያዩት በጣም ነው ማለቀስ የሚጀምሩት። ለምን? ትልቅ ነው፣ በጣም ትልቅ ነው። በጣም ትልቅና ጥልቅ የሆነ ትልቅ ነው፣ ደግሞ ወፍራም ነው። ወፍራም የሆነ ምስማር ነው፣ ደግሞ በጣም ረጅም ነው። እና እንደዚህ ያህል ነው ዋጋ የከፈለው። በጣም ከባድ ዋጋ ነው የከፈለው ክርስቶስ ነገር። እና እንደዚህ ያህል ህይወቱ አሳልፎ ከሰጠለኛ መጾም፣ መጸለይ፣ ቤተክርስቲያን መሄድ እንደው በቸርነቱ እኮ ሁሉም ነገር እንድናደርግ ነው የሚፈልገው። በምህረቱ ስጋውና ደሙን ስንቀበል በምህረቱ በቸርነቱ ነው። ስናመልከው ምህረቱና ቸርነቱ እያየን ነው። እነዚህ ሁሉ ነገር እኮ የምናደርገው በሱ ምህረትና ቸርነት ደግፈን በንስሐ ህይወት እየተጓዝን ነው የምናደርገው። ንስሐ ደግሞ በጣም ስናረጅ የሆነ እድሜያችን ሲያልፍ ነገር ሳይሆን በጉብዝና በወጣት እድሜ ጉልበት ባልደንበት እድሜ ንስሐ ህይወት ይገባል። ለምን? ክርስቶስ የመጣው ለጻድቃን ሳይሆን ለኃጢአተኛ ለሁሉም የመጣ አምላክ ነው። ሀብታሙ ድሃውም ለሁሉም ሰው እና እንደዚህ ያህል የሚወደን አምላክ እያለ እንዴት ነው እኛ ኃጢአታችን መርጠን በቃ በአንድ በቴ እወደዋለሁ ግን በህይወቴ መኖር አልችልም። ለምንችን መወዳት ነገሮች አሉ። ከሱ በላይ አይደለም፣ ከሱ ፍቅር በላይ ሊሆን አይገባም። ሌላም ደግሞ በዚህ ጾም ወቅት ውስጥ አለመኩራት፣ ኩራት እንዳይታይባችሁ ወንድማችን ኤርምያስ ተናግሯል። እውነት ነው፣ ክርስቶስ ተናግሯል። በማቴዎስ ወንጌል ምዕራፍ 6 ቁጥር 16-17 መሰለኝ በዛ ውስጥ እንደ ፈሪሳውያን እንደ ሰዱቃውያን እንዳትመስሉ፣ ግብዞች እንዳትመስሉ፣ ፊታችሁን አበላሻችሁ ፊታችሁ እንዲታይ አታርጉ፣ ፊታችሁን አጥባችሁ በአነታችሁ ላይ አነተ ላይ ዘይት አፍስ ይላል። ምን ማለት ነው? መጾምን እንዳይታወቅ ማለት ነው። ለምን? ተሰውረን ጾም ስናደርግ ተሰውረን ከሰው አይን ስንጾም ስንጸልይ በድብቅ ስናደርገው ሰማይ አባታችን ዋጋችን ይሰጠናል። በሰው ፊት ይባርከናል፣ ዋጋችን ይሰጠናል። ዋጋችን ከሰማይ አባታችን ስለሆነ ሰው እንዲያከብረን ዋው እንዲለን ከፍ እንዲያደርገን አይደለም። እና ጾም ውስጥ የምናገኘው አንዱ ከብዙ ነገር ምንድነው? ስጋችን እያሸነፈን የስጋ ምኞት እያሸነፈን ወደ ክርስቶስ ወደ መምሰል ነው። እና ጾም ምንድነው? ዲሲፕሊናሪ ነው፣ ፕራክቲስ ነው። እየለመድከው ነው ስጋን ማሸነፍ፣ የስጋ ምኞት። ለዛ ነው ማንበላው ነገር እንደዚህ ነው። ማንበላው ነገሮች አሉ፣ ማንጠጣው ማንበላው ነገሮች አሉ። ለምንድን ነው? በቃ እንድትከሳ አለን ወይ የሆነ ዌይት ለመቀነስ አለን ወይ ዌይት ሎስ ለማድረግ አይደለም። እሱ ማድረግ ከፈለግ ጅም መሄድ ይቻላል። ጾሙ ውስጣዊ የልብና የነፍስ ከውስጥ የመነጨ ለውጥ እንዲመጣ ነው፣ ትራንስፎርም እንድትደረግ ነው፣ እንድትለወጥ ነው። በክርስቶስ ፍቅር ታስረን እንድትለወጥ ነው። በሱ ፍቅር መያዝ የተሻለ ነው ከሌላ ፍቅር። የሰው ፍቅር ጊዜያዊ ነው። ዛሬ ይወድሃል፣ ነገ ደግሞ ይክድሃል። ክርስቶስ ግን ትናንትና ዛሬ ሁሉ ጊዜ የማይለወጥ አምላክ እና እሱን ማስተዋል አለብን። እና በዛም መንገድ ነው ነገሮቹ ማየት የሚገባው። ኤርምያስ ለወንድማችን በጣም ደስ የሚል
መልእክት ሰጥቷል። በጣም ደስ የሚል ነው። በጣም ወድጄዋለሁ። አሜን። እህታችን እስኪ ሀሳብ ትስጠንና እስኪ መደምደሚያ ሀሳብ መስጠት የሚፈልግ ሰው ካለ መግባት ይቻላል። ከዛ እንግዲህ ለዛሬ እንጨርሳለን። እሺ ምናልባት ግን እህታችን የለችም መሰለኝ። ትልቅ ይቅርታ ስላልተመቸኝ ነው። ይቅርታ። እሺ አይቀጥል። እሺ በኋላ ልወጣም ስለሆነ እንደው ቻው ለማለት ያህል ነው። እና በመጨረሻ መናገር ግን የምፈልገው በጣም ጥሩ ነገር አግኝቻለሁ። እግዚአብሔር ይመስገን። ደስ የሚል ነገር ሰምቻለሁ። የህይወት ቃል ያሰማችሁ ሁላችሁ የምትናገሩት ነገር ቀላል አይደለም። እህታችንም አሜን ቅድም ስለ ጥንካሬ ስትናገር ነበረ። ውስጤ በጣም ጥሩ ነገር ለመያዝ ሞክሯል። ኤርሚም ሉቃስ ወንድሜም እንዲሁ ምርጥ ነገር በቃ አትርፍ ያለው ማለት ነው እና በመግባቴ አልጸጸትም። እንዲህ አይነት ነገሮች እንዳሉ ከጊዜ በኋላ በምን አይነት መልኩ ማሳለፍም እንዳለብን ለመገንዘብ ሞክሬያለሁ። እኔ ሁልጊዜም አንድ ነገር ማሰብ አለብን ብዬ የማስበው ምንድነው ኤፌሶን 5:1 ላይ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ይላልና በቃ የተወደደና በመውደዱን ደግሞ በአንድ ልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ታላቁን ፍቅር አይተናል። ሞቱን ትንሣኤውን የምንይዝ የምንመለከት ይህንን ደግሞ እያሰብን ሁልጊዜ ለሰዎች የምንናገር የምንመሰክር የምናስተምር ሰዎች ነው። በህይወትም ይህንንም የህይወት ቃል በመናገር ማለት ነውና ይህንን ማሰብ ነው ያለብን። ወጣቶች ነን። በጣም ብዙ ነገሮች ላይ እየተነጋገርን ብዙ ሰዎች መሰብሰብ ይቻላል። የህይወት ቃል ግን እየተነጋገሩ እንዲናደርግ ስለ መስቀሉ ስለከበረው የህይወት ቃል መነጋገር ቀላል የሚባል ነገር አይደለም። እግዚአብሔር ከሁላችን ጋር ይሁን፣ ከክፉ ይጠብቀን። ጾማችንን የሐዋርያትን የነቢያትን ጾም የተቀበለ አምላክ የሰማ አምላክ የኛንም ጸሎታችንን እግዚአብሔር ይስማን። ጾማችንን ትክክለኛ ጾም በቃ በቅድስና በንጽህና የሚቀበለው የና አቤልን ጸሎት ይሰማ። የና አቤልን መስዋዕት የተቀበለ የኛንም ንጹህ ማንነታችንን ቅዱስ የሆነው ነገራችንን ሳይሆን የሱ ምህረት፣ የሱ ቸርነት፣ የሱ ፍቅር፣ የሱ ደግነት የታከለበት የህይወት ማንነት እንዲኖረን አምላካችን ይርዳን የሚል ሐሳብ አለኝ። አመሰግናለሁ። ልወጣ ስለሆነ ነው፣ በጣም ይቅርታ። ከቤት ልወጣ ስለሆነ የእግዚአብሔር ቃል እጅግ ስለተመሰጥኩኝ ነው ቆየሁትና አመሰግናለሁ። እግዚአብሔር ይስጥልኝ ለማለት ያህል ወንድሜ፣ እዚህ ጋር ያላችሁት ከታችም ያላችሁ በስትም ላይ ያላችሁ ኤርሚ አሜን። መልካም ጊዜ፣ መልካም ዘመን፣ ጥሩ ዘመን ይሆንልን ብዬ እላለሁ። አሜን አሜን። በቃ እኔ ደግሞ እችን ሰምተህ ጾም ሲባል ዋናው ቂም ካለ ከሰው ጋር ከተጣላን ይቅርታ መባባል አለብን። ያለበለዚያ አይቆጠርም። ይችን ነገር በጣም ኢምፖርታንት ነው። ብዙ ሰው ተኮራርፎ ቂም ይዞ ምናምን ጾልህ ላይ ካለ አይደለ የሆነ ሰው ከበደልነውም ከተቀየመንም ደውለንም ቢሆን ይቅርታ በቃ ከኛ መውረድ አለበት። እኛ ቤተክርስቲያን መጀመሪያም የተነገረን ይሄን ነውና ብዙ ሰው ይቅርታ ተባብሏል። ያ ሰውም ቢ ካለ ግረንች ካለው ኢትስ አፕ ቱ ሂም፣ ግን በቃ ይቅርታ ማለት ከልብ ያለበለዚያ ጸሎቱ አይቆጠርም።